ንገኝበትን ቦታ እንወቅ ፕሊዝ የመጀመሪያው ቀጥሎ ለህቴ ፍትህ ለህቴ ሐቋ እውነቷ እንዲወጣ አመኛለሁ አንዱ ዓለም ጓደኛዬ ነው ወንድሜ ነው የሥራ ባልደረባዬ ነው ብዙ ነገሮችን አብረን አሳልፈናል አንዱ ዓለም ገሏል አየውምላል እንዴ ማንንም ሰው ይላል መጽሐፍ ቅዱስ የቆመ ቢመስለው እንዳይወድቅ ይጠንቀቅ እኔ ማን ነኝ አንዱ ዓለም ላይ ጣት ምጥቆም ገሏል አልገድ እንኳን እኔ እናቱ በአሁን ሰዓት ጠርታችሁ ብትጠይቋት ልጄ አልገደለም ገሏል አትላችሁ ቢኮዛ እዛ ቦታ ላይ አልነበረች እዛ ቦታ ላይ የነበረው አንዱ ዓለም ቀነኒ እህቱ ሰው በቃ እዛ ቦታ ላይ የነበሩት እነዛ አራት ሰዎችና የሰማይና የምድር ፈጣሪ አምላክ ብቻ ነው እዛ ቦታ ላይ ያለው ስለዚህ ይሄንን እውነት አንዱ ዓለም ታግሎ እንደሚያሸንፍ ካላ ራሱ ነፃ እንደሚያወጣ ካላደረገ እውነቱን እንደሚያረጋግጥ ራሱን እንደሚያድን እኔ በጓደኛዬ ተማመናለሁ ካጠፋም ደግሞ በህግ እጅ የተያዘ ጉዳይ ስለሆነ ህግ ቅጣቱን ህግ እርምጃውን ይወስዳል ስለዚህ አሁን አንዱ ዓለም ገሏል አልገደለም ሳይሆን ለሱም የሚወዳት ሚስቱን አጥቷል መጽናናት ከዛ በተረፈስ ለህታችን ደግሞ ፍትህ because why ካንዱ ዓለም ጀርባ በጣም ብዙ ሰዎች አሉ ካጫሉ በኋላ ያገኘናቸው በጣም በመወዳቸው ጓደኞቼ ወንድሞቼ ናቸው እሱ እነጫላ ቡልቱሚ ዛሬ ወደ እግዚአብሔር ቢሄድም ማለት ነው እነ ሌንጮ በጣም ብዙ ጀግና ልጆች አሉ እና ለመጣል ለማንሸራተት ለመክፋት በሰራተኛዋ በእህቱ በጓደኝ በጣም በብዙ መንገድ ሊመጣ ይችላል ይሄንን እንደሰው ማሰብ ነገር ግን አንዱ ዓለም ገሏል ብላችሁ የምትሉ ሰዎች እዛው ይሄንን ለመፍረድ ለናንተ ማን ነው ድፍረቱ አቅሙ ጉልበቱ አረ ይፈራል ረቢ ሶዳቹ ዋንቶ ኮባል ኦሮሞ ሰፉቃ እና ትንሽ ራሳችሁን ቆጠብ ታደርጉ አልገደለም ለማለት አላያችሁ ገሏልም ለማለት አላያችሁ እኔ በጣም የምወደው ወንድሜ ነው አሁን እግዚአብሔር በነፃ እንዲያወጣው ቢሆን ከኛ ይወዳል ከማፖሊስኪ ዳለቻኪያ ሆሪቡል ፕሌስኪ አየ ቴንክ ዩ ሌላ እሷን መጣቁ ሰዎች ካላችሁ እዚህስ መናገር የምትፈልጉት ነገር ካለ ተናገሩ ሪገስቲ ይርተን እንግዲህ ነው እስር ቤት እጄ ካንዱ ዓለም የሰማሁት እንዳልወረወራትና እንዳልገደላት አንዴ ላርጎ ልትጠጣ ሞክራ እንደቀማትና ከዛ በኋላ ይሄ ኢንሲደንት ሃፕን እንደሆነ ነው የመዝለል ነገሩ እንደመጣ ነው ከሷ እንደበት የሰማሁት እስር ቤት እጄ ማለት ነው ሎንግ ስቶሪ ወደ hala ምናምን ይሄ ፎቶ ደብድቧት ነው እንደዚህ ያ ፎቶ ደግሞ እሱ ደብድቧት ሳይሆን ሌላ ኢንሲደንት የቆየ ነው ተብሎ የተነገረኝ ሌሎቻችሁ ውስጥ ያላችሁ ቢላል ሀቱን ሲፈን ቢሎ ቢላል ሄወን መቅደስ ተናግራለች ወንት ቃቁር ባደየው ጅራት ይበዳ ዳሌ እንዴት ነህ ሰላም ነው ሰላም ቀጥይ እኔ መጠየቅ መፈልገው ምን መሰለ አንተ የተናገርከው ንግግር ከመጀመሪያው ጀምሮ ያዳመጥኩ ነበር አንተ በቦታው ያለ ሰው ነው በቦታው ሄደ ጠይቀሃል
እኔ እንደማንኛውም አድናቂያቸው ነኝ እንጂ ቤተሰብም አይደለሁም እኔ ጓደኞቼ አላቃቸው ግን እኔ የምጠይቀው ነገር ይሄ ልጅ ያንን ነገር እንዳላደረገው ነው ላንተ የነገረ ግን ባጠገቡ በዛን ሰዓት ስትወድቅ ልጅቷ ያው እኔ እሱ ነበር ስጠይቅ የነበረው መጀመሪያም ስጠይቅ የነበረው ምንድነው ያቺ ልጅ ስትወድቅ እሱ ይደነግጣል ይጮሃል ሲጮህ ያው ለሊትም ቢሆን ሰው ይሰበሰባል ኢንፊኒ ያው ብዙ ሰው ስላለ ማለት ነው አሁን እሱ ላይ ነው እኔ ማረጋገጥ የምፈልገው እሱ በጮህበት ሰዓት ሰው ነበር አጠገቡ የሚመሰክርለት ያው እውነቱ እንዲወጣለት ማለት ነው አልሰማሽም ቅድም የነበረው ልጅ ሞር ከነሱ ጋር የሚቀራረብ የቀነኒም ጓደኛ የሱም ጓደኛ መሃል እነሱ ጋር ሲጣሉም ምን ሲሉም በደስታም በሐዘንም አብራቸው የሚካፈል ልጅ ሲናገር ነበር አወዳደቋን ምናምን ገብቶሻል እኔ አሁን ከሱ የሰማሁት የነገርኩሽ ነው እሱ ምንድነው የጠየቁት ገላሃታር ወይ አልኩት አይኑን ያየው አለቀሰ እኔ አልገደልኳትም እግዚአብሔር ይሄን ነገር ለምን እንዳመጣብኝም አላቀም ነው ያለው እኔ የገንዘብ ችግርም የለብኝም በዛ ደረጃ ምንፋይ ሰዎችም አይደለንም ብዙ ነገር ሲኖርኝ ከጎኔ ቆማ ምትረዳኝ እሷ ናት ሁሉ ነገር የምታመቻችልኝ እሷ ናት እንደውም የዛለት ቀነኒሳ ሆቴል ወስጄ ፎቶ ሹቶች የሆኑ ነገሮች ነበራት እዛው ስጃት እሷም ወደ ቤት ገብታ እኔም ሳይመሽ በጊዜ ወደ ቤት ገብቼ ቤት ውስጥ ቁጭ ብለን እየተጫወተን የነበረው ያው የሰው ልጅ ሲነጋገር የሆነ ነገር ይፈጠራል ብቻ አሳጥር ልነግራችሁ ማለት ነው ያ ላርጎ የሚባለው ነው ወይንም ብሊች የሚባለው ነገር ልትጣፍጥል እንደቀማትና ከዛ within a second ስናፕ አርጋ እንደዘለችና ይሄ ነገር happen እንዳደረገ ነው ነገረኝ እኔ ከዛ በላይ የሰማሁት ነገር የለም እህቱና ሰራተኛ ቤት ውስጥ እንዳለች ነግሮኛል ከዛ በተረፈ ምንም እንትን እንደሌላቸውና በሰላም እንደሚኖሩ እሱም ጥሩ ገንዘብ ሜክ ያደረገ በደንብ እየሰራ አብሮ እንደሚኖሩ ነው ነገረኝ እና I think ታይሙ ሊተወደቀችበት ወደ 10 ሰዓት ነው አለኝ I hope 10 ሰዓት ማለት በእኛ በፈረንጆች 10 PM ነው በዚህ ሀገር ደግሞ ለሊት ሊነጋጋ አካባቢ ነው ልጁ ያለቅሳል በጣም እያለቀሰ ነው የሚያወራው እንግዲህ እኛ አንደርስታንድ አድርገን የመጣ ነው ይሄንን ነው እኔ እንደ አንድ አሜሪካዊ አይኑን ያየው ነው የጠየቁት ያለቀሰ ነው ነገረኝ ምክንያት እኔ ረጅም ምክንያቱም ዲቴሉን ስለሚያለቅስ ብዙ ነገር የነገረኝ ነገር የለም ዲቴል ማለት ተደባደባችሁ ወይስ ምንም ድብድብ እንደሌለ ነው ነገረኝ ምን አይነት ዲቴል እንደምትፈልጉ እሱን ፖሊስ ስለሚያመጣላችሁ እሱን በርጋታ ጠብቁ አሁን እያልን ያለነው ባላያችሁት ባልሰማችሁት ነገር ቲክቶክ ላይ ወሬ ስለለመዳችሁ ብቻ እያመጣችሁ መፈትፈት የዛሬ 2-3 አመት እቺ ልጅ ከሌላ ቦይፍሬንዷ ጋር ወይንም ከሌላ ሰው ጋር በነበረችበት ሰዓት ወይንም ከጓደኞቿ ጋር whatever የነበረውን ነገር አምጣችሁ የዛለት እሱ በጥፊያ አግሏት ወይ ደብድቧት እናንተ ያን ፎቶ አግኝታችሁ እንደለጠፋችሁ በስንት ሰከንድ ለካላችሁ በስንት ሰከንድ እሷ ምትሞቱ ከየት አመጣችሁ ያን ፎቶ ሶ በጣም ውሸታሞች ናችሁ በተለይ አሁን የሷ ጓደኛንን በዚህ ገባን በዚህ ወጣን እንደዚህ ያደረገ እንዲ ኮለቴ ረዘመ ኮለቴ ያጠረም ትሉ ሴቶች በጣም ቀዳዶች ናቸው ልጁ እስካሁን እያለቀሰ ነው የሚያወራው እስር ቤት ቁጭ ብሎ ቀነኒ እኮ እያለ ነው የሚያለቅሰው ያ በጣም እያለቀሰ ተቆርጧል ሱራቱ ካስቷል ምናምን ነገር በጣም የሚያለቅሰው እነሱ እኮ ፖሊስ መረጃውን ሳያወጣ እኮ ነው መተው የሚፈርዱት ለምሳሌ ምልሻውን ኦሮሞዎች አለ ዮኒ ሄዶ ያውጣል እውነት አወጣልን ዮኒ ሴጋ ባጫሉ ሞት ሲቀልድ ነበር የዚህ ልጅ ሞት የቀነኒን ሞት ይትንክ የሚያዝን መስላችኋል ካናዳለች ዮኒ ማለት ምን እንደሆነ ታውቃለህ መርዛማ የኦሮሞ ልጅ እንደዚህ ሲወጣ እባብ መግደል የሚፈልግ ማጥፋት የሚፈልግ ልጅ ነው ባይዘው ማለት ነው ይሄ ልጅ ያን ጊዜ ኮንሰርቱን እንትን ሊያስመርቅ የሄደ ጊዜ እዩ የኦሮሞ ልጆችን አንድነታቸውን ምናምን ይያለ ማለት ነው እንት ሲረጭ ነበር መርዙን ሲረጭ ነበር አሁንም ደግሞ ይሄ ልጅ
ገና ፖሊስ ያልመረመረው እንደገና ደግሞ እውነት እንኳን ቢያወራ 3 4 አንዴ አፍኖ ገደላት ይላል አንዴ ምንጣፍ ላይ አድርጎ እሱ እንኳን ስለ ልጁ ያ ስለ ልጁ ለመደበቅ ነው እናንተ ምናምን ይያሉ ይሳደባሉ ሌሎቹ ማለት ነው ልጁን ለመደበቅ ነው ይላሉ ማለት ነው ሲጀመር ይሄ ጠላት የኦሮሞ ጠላት ነው መቼም ጥላቻነቱ መቼም እንትን የማይል ማለት ነው ማየት የማይፈልግ የኦሮሞ ልጅ የኦሮሞ አርቲስት የኦሮሞ ልጅ ፊገር እንዴ ጃዋር መሐመድ ላይ ምንድነው ያደረገው ይሄ ሰው ማጥፋት የሚፈልግ ሰው ነው በቃ እዩት እስቲ ጥላቻው የኦሮሞ ልጅ ሲወጣ በሁሉ ነገር ሲወጣ ማጥፋት የሚፈልግ መቼም ደም ውስጥ ማለት ነው ጥላቻው አለበት ተሳስቶ ወይ ደግሞ የሚዲያ ሰው ስለሆነ አይደለም የሚናገር ጥላቻ አለበት በቃ ጥላቻ አለበት ማጥፋት የሚፈልግ በጣም ክፉ ሰው በጣም ባለጌ ነው እሱ ስፔሻሊ ኦሮሞዎችን ባገኘበት ቦታ ለማሸማቀቅ የማያደርገው ነገር የለም ማዲያቱን ማጥፋት አቅቶት ማዲያቱ እንደመጥፎ ያረቀ ቤት ሴት ፊቱ ፈነዳርቶ የሚዞር ሰውዬ አንዴ ኦሮሞ አንዴ አማራ አንዴ እስላም አንዴ ጴንጤ አንዴ ኦርቶዶክስ እየቀያየረ ማን ጾታውን የቀየረ ሰውዬ በሱ ወሬ መታችሁ ገሏል አታቁም እስካሁንም ኢንቨስቲጌት ላይ ነው ያለው አሁን እኛም ከሱ የሰማነውን ነገር ነው ነገርናችሁ እኔም ጎሳም እንጂ የተረጋገጠ ነገር የለም እስካሁን ድረስ ማለት ነው ያንን ነገር እስኪጣራ ጠብቆ ምናምን የታባታችሁ ታውቃላችሁ ሩቅ አገር ቁጭ ብላችሁ የምታወሩት ያው እኔ እስር ቤት ሄጄ ከሱቀር 2 ሰዓት ነው የተቀመጥኩት ሌላ ነገርም ስለሱ ስራዎችም ያወራን ማለት ነው ምንም ችግር እንደሌለበት ከሷ ጋር ምንም ችግር እንደሌለበት ጥሩ ገንዘብ ሜክ እንደሚያደርግ ገንዘቡ ራሷ እሷ ማኔጅ እንደምታደርግ እሱን ራሱ ወላ ለሾው ሲቀርብ ሜካፕ ሆነ ምናምን ምትረዳው ብዙ ነገሩን ምታቀናጅለት እሷ እንደሆነች ነው ነገረኝ ሙሉ ቀን ምንም በጣም እንደሚወዳት ያለቅሳል በመሃል ያለቅሳል በመሃል ይናገራል ስለመታሰሩ ጉዳይ አይደለም ባይዘይ ልጁ ምንም ነገር ማለት ነው እሷን ማጣቱ ነው በጣም አይምሮን የረበሸው ካስቷል በጣም ደንግጧል ሰው ሁሌ የሆነ ሰው ወረወረ ከፎቅ ላይ ሳይሆን የሆነ ሰው የሆነ ነገር አናዶት የሆነ ነገር ሊፈጥር ይችላል እሱም ያለው ይሄን ተናዳለች እየተጨቃጨቅን ነበረ መጀመሪያ የተጫወትን የሆነ ነገር ጭቅጭቅ ሲጀመር ይሄ ነገር እንትን ሳይል ወይኔ ከዚህ ቤት ልውጣ እስኪ ይበረደኝ ነገር ብዬ ልውጣ ስል ነው አለ ወዲያው በሰከንድ ውስጥ የሆነ ላርጎ የሚባል ነገር ልጠጣ ስትል ቀሟት ዞር ስል ላጥበላ በዛኛው በኩል በሆነ በኩል ቤታቸውን አላውቅም እንግዲህ በሆነ መስኮት ነው ምናምን ዘላውታ እንደዘለለችና ጮት እንደሰማ ነው ከዛ ሁሉ ነገር እንደተከናወነ ነው ስለዚህ ከባለቤቱ በላይ ያወቀ ቡዳ ነው እናንተ የዱዳ ቡዳ የሸርሙጥዬ ሰፈር ልጆች ኦሮሞ ገደለ ኦሮሞ ሞተ በኦሮሞ ጉዳይ ኦሮሞ ያወራ እንጂ የኦሮሞ ቀመሞች ደግሞ ዮኒዬ እንደዚህ እግዚአብሔር እንትንን ያውጣል ምናምን ዮኒ ሴጋን እግዚአብሔር ቆለጥን ያፈረዝምልበልና መርቁት ቆለጥ የሌለው ዶንቆሮ ቡሽቲ እንደ ሴት ቁጭ ብሎ ቡና ያፈላ 4-5 ዓመት የሰው ስጋም የቦጭቅ ሹጣም አንዴ መሐመድን የሚሳደብ ነብዮችን የሚሳደብ አንዴ ኦሮሞን የሚሳደብ አንዴ አማራ የሚሳደብ አንዴ ትግሬ የሚሳደብ እስልምና የሚሳደብ ኦርቶዶክስ የሚሳደብ ጴንጤ የሚሳደብ መንግስት የሚሳደብ መላቂት የሌለው ምን አይነት አስተዳደግ እኔ ዮኒ ሴጋ እኔ ጤነኛ አይመስለኝም ባይ ዘ ሂዝ እብድ ባይ ዘ ወይ 5 ዓመት ዲሲ ላይ እስር ቤት የታፈረው ራሱ እብድ ስለነበረ ነው 5 ዓመት ታስሯል ዲሲ ላይ በጣም በወንጀል የተጨማለቀ አሜሪካ ውስጥ 5 ዓመት ታሰርሽ ማለት የቂጥሽ ዋንጫ ነው የሚወልቀው ዮኒ ሴጋ ፓንት ነበር የሚያጥበው እስር ቤት ውስጥ የጥቁሮችን ፓንት የጥቁሮችን ቆለጥ ነበር የሚጣበው ይሄ ቡሽቲ ሌሽቲ ማለት ነው ይሄ
እናቱን ከቆርቆሮ ቤት ማውጣት ያልቻለ እከክ ኢትዮጵያ መጥቶ 9 ቀን ተቀምጦ ሰው በገዛለት ትኬት መጥቶ የሰው ቤት ተቀምጦ ጀስቲስ ሳይሰጠንም እከክ ስለራሱ ማያቅ እና በዛ ማላችሁ በዚህ እናቱ ቤት ያውጣና ለራሱ ጀስቲስ የሚያስፈልገው ደንቆሮ ፔሪድ የሚያይ ሴት እናቱን ከቀበሌ ቤት ሳያወጣ መጥቶ ስለ ኦሮሞ ልጅ የማውራትና መፍረድ የሚችለው በቀዳለው ምናምን መጀመሪያ ህይወቱን ይበቀልና ከበቀል ያውጣው ከድህነት ይውጣ ሁሉ ጊዜም አንድ አይነት ቦታ ላይ ቁጭ ብሎ ቂጡን ያሸንትን የሚባል ለምዷል አፉን መክፈት በኦሮሞ ልጅማ በጣም አፉን መክፈት ለምዷል ለዛ ነው እንደዚህ እንትን የሚለው ማለት ነው ፖሊስ ያላውጣውን መረጃ የሚሰጡኝ የኦሮሞ ልጆች ናቸው መጠየቅ አለባቸው ማን እንደሚሰጡት ራሱ ቢሎ የኦሮሞ ሸሌዎች ናቸው ባይዘው ዮኒሴ ጋር የሚከተሉ እናቱ የቡና ቤት ሸርሙጣ ስለሆነች እንዳሉ አባላቶቹ የቡና ቤት የሸርሙጣ ልጆች ናቸው የኮንዶም ትራፊ ነው ዮኒሴ ጋር የሚከተለው ሶ ከኮንዶም ትራፊ የመጣ መረጃ ቀነኒን ነፍሷን በገነት ያኖር ዋኒ ጀነት ሲያቡልቹ እኛ የሰማነው በቃ እኔ አልገደልኳትም ነው እኔ አልገፈተርኳትም ዞር ስል ነው ያጣዋት ነው ልጁ ያለቀሰ የሚያወራው ከባለቤቱ ቡዳ ያወቀ ቢሆንም እኮ ቢያንስ ምርመራ ተመርምሮ እስከሚጨርስ ድረስ ተመርምሮ እስከሚወጣ ድረስ የ7 ወር እንትን ለፖሊስ ይጠቅመዋል ለፖሊስ መስጠት ያለውን ችግር እንኳን ይቅርብ ወዳጆቹ አይሆን ልጁ ደግሞ ሶለን ነው መረጃ የሚሰጠው ይላሉ ሶለን አረብ ሀገር ነው የሚኖረው ምን አውቆ ነው የሚሰራው ምን ያውቃል ሶለን አረብ ሀገር ወይ ዱባይ ወይ የሆነ ሀገር ነው የሚኖረው አይደል የምን መረጃ ነው የሚሰጠው ባይ ዘ ዌይ ዳለቻ ከዋንቶክ ሰልቲሞ ለሱ ትልቅ መንገድ ክፍተት የፈጠረለት የኦሮሞ ልጆች ሰተውኛል ወይም ደግሞ የኦሮሞ ልጆች ናቸው መረጃውን